ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ዲያቆን ሄኖክ ኃይሌ ዝምታውን ሰብሯል። ሰሞኑን ከእመቤታችን ቅድስት ድንግል ማርያም ቤዛ ከመሆን ጋራ በተያያዘ የተለያዩ ሰዎች አስተያየታቸውን ሲሰጡ የቆዩ ቢሆኑም በጉዳዩ ላይ ሀሳቡን እንዲሰጥ ሲጠበቅ የነበረው ዲያቆን ሄኖክ ኃይሌ በዝምታ ቆይቶ ነበረ። ይህንንም እንግዲህ ስሜታዊ ላለመሆን ስል ነው የቆየሁት ብሏል። ዛሬ ዲያቆን ሄኖክ ኃይሌ ዝምታውን ሰብሯል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ ሲል ጥቁር አሜሪካዊቷን የስነ ጽሁፍ ሰው ጠቅሶ ሀሳቡን በዝርዝር አቅርበዋል። በነገራችን ላይ ይህንን ጽሁፍ ሼር ያደረጉ በፌስቡክ ላይ ያጋሩ ሰዎች እንደታገደባቸውና ሪፖርት ተደርጎ ፌስቡክ እንዳገደባቸው ገልጸዋል። ለማንኛውም የዲያቆን ሄኖክ ኃይሌን ጽሁፍ እነሆ እንድትከታተሉ እንጋብዛለን። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሁፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ልመልከተው ብዬ አሳደርኩት። በቆይታ ሀሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያናችን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰንብተናል። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዛሎን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባዋል። በ3ኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በ4ኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፊ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ዲያቆን ሄኖክ ኃይሌ ሚያዝያ 15 ቀን 2017 ዓ.ም